የባህር ጠለል መጨመር፣ ፈጣን የመሬት መንሸራተት፣ አስከፊ የአየር ንብረት ሁኔታዎችና ዘላቂ የሌለው የከተሞች የከርሰ ምድር ውሃ አጠቃቀም በርካታ የዓለማችን ታላላቅ ከተሞች ከጊዜ ጋር እንዲሽቀዳደሙ አስገድዷቸዋል። አንዳንዶቹ በትክክል ወደ ውቅያኖስ ውስጥ እየሰመጡ ሲሆን፣ ሌሎች ደግሞ በበረሃ እየተዋጡ ነው ወይም ከመዋቅራዊ መበላሸት አደጋ ጋር እየተጋፈጡ ነው። ውድ የቻናሌ ቤተሰቦች፣ ዛሬ ከጥቂት ዓመታት በኋላ ከካርታ ላይ ሊጠፉ የሚችሉ የዓለማችን 7 ታላላቅ ከተሞችን እንመለከታለን። አንደኛ፣ ጃካርታ ኢንዶኔዥያ። የኢንዶኔዥያ ዋና ከተማ ጃካርታ በግምት ከ35 እስከ 42 ሚሊዮን የሚጠጋ ሕዝብ የሚኖርባት ናት። በዓለም ላይ በከፍተኛ ፍጥነት እየሰመጠች ያለች ከተማ ተብላ በተደጋጋሚ ትጠቀሳለች። የሰሜን ጃካርታ አንዳንድ ክፍሎች በየዓመቱ እስከ 25 ሴንቲሜትር ዝቅ እያሉ ይገኛሉ። ችግሩ የሚመነጨው ከመጠን በላይ የከርሰ ምድር ውሃን አውጥቶ ከመጠቀም ሲሆን፣ ይህም ውሃ የወጣበት ለስላሳና የሸክላ መሰል መሬት በግዙፍ ሰማይ ጠቀስ ሕንፃዎች ክብደት ምክንያት እንዲደረመስ ያደርገዋል። ኢንዶኔዥያ የወደፊቱን የጃካርታን አስተዳደር ስራዎች ለመተካት ኑሳንትራ የተባለች አዲስ ዋና ከተማ በቦርኒዮ ደሴት ላይ በመገንባት ላይ ትገኛለች። ሁለተኛ፣ ቬኒስ ጣሊያን። ቬኒስ በሰሜን ምስራቅ ጣሊያን ውስጥ የምትገኝ የቬኔቶ ክልል ዋና ከተማ ስትሆን በካናሎች በተከፋፈሉና ከ400 በላይ በሆነ ድልድዮች በተገናኙ 118 ትናንሽ ደሴቶች ላይ የተገነባች ናት። ከተማዋ በአድሪያቲክ ባህር ላይ በፖና በፒያቭ ወንዞች መገናኛ መካከል በሚገኘው ጥልቀት በሌለው የቬኒስ ሐይቅ ውስጥ ትገኛለች። የቬኒስ የሕዝብ ቁጥር በግምት 249,000 ነዋሪዎች ሲሆን፣ ይህም ይፋዊ የማዘጋጃ ቤት አሃዝ የታሪካዊውን የደሴት ማዕከልና በሐይቁ ውስጥ ያሉ ሌሎች ደሴቶችን ያጠቃልላል። ቬኒስ ከሁለት አቅጣጫ የሚመጣ አደጋ ተጋርጦባታል። በዙሪያዋ ያለው የአድሪያቲክ ባህር ከፍ እያለ በሄደ ቁጥር ከተማዋ ደግሞ ቀስ በቀስ እየተንሸራተተች ወደ ቬኒስ ሐይቅ ለስላሳ ጭቃ ውስጥ እየሰመጠች ትገኛለች። ከተማዋ በተደጋጋሚ የአኳ አልታ ከፍተኛ የውሃ መጥለቅለቅ ወቅቶችን የምታስተናግድ ሲሆን፣ ይህም ታሪካዊ አደባባዮች በበርካታ ጫማ ጥልቀት ባለው ውሃ ስር እንዲቀሩ ያደርጋል። በአሁኑ ጊዜ በቢሊዮን የሚቆጠር ዶላር የወጣበት ሞሴ የተባለው የጎርፍ መከላከያ ስርዓት ስራ ላይ እየዋለ ቢሆንም ባለሙያዎች ግን እንደ አውሮፓ አቆጣጠር በ2100 የሚመጣው የተፋጠነ የባህር ጠለል መጨመር ይህንን ሜካኒካል መከላከያ የታሪካዊቷን ከተማ ስነ ህንፃ ለመጠበቅ ብቁ እንዳይሆን ያደርገዋል በሚል ስጋት ላይ ናቸው። ሶስተኛ፣ ኒው ኦርሊንስ አሜሪካ። ኒው ኦርሊንስ በአሜሪካ ሉዊዚያና ግዛት በደቡብ ምስራቅ ክልል ውስጥ የምትገኝ ሲሆን ከተማዋ ከሜክሲኮ ባህረ ሰላጤ ወደ 160 ኪሎ ሜትር ገደማ ርቀት ላይ በሚገኘው በሚሲሲፒ ወንዝ ዳርቻ ላይ የተመሰረተች ናት። በደቡብ በኩል በወንዙ በሰሜን በኩል ደግሞ በፓንቻርትሬን ሐይቅ የተከበበች በመሆኗ አብዛኛው የከተማዋ መልክዓ ምድር የሳህን ቅርጽ ይዞ ከባህር ጠለል በታች እንዲሆን አድርጎታል። ኒው ኦርሊንስ የተገነባችው ለስላሳ በሆነ የወንዝ ደለል መሬት ላይ በመሆኑ አብዛኛው የከተማዋ ክፍል ከባህር ጠለል በታች እንዲያርፍ አድርጎታል። እንደ ኤሮፓ አቆጣጠር በ2016 የተደረገ የናሳ ጥናት እንደሚያሳየው አንዳንድ የከተማዋ ክፍሎች በዓመቱ በግምት 2 ኢንች በሚሆን ፍጥነት እየሰመጡ ነው። የውሃ መሳቢያ ፓምፖች እና የባህር ዳርቻ መከላከያ ግንቦች ከተማዋን ለጊዜው ከባህር ውሃ ወረራ የሚከላከሉ ቢሆንም፣ ይህ ሰው ሰራሽ መከላከያ ስርዓት በሌላ በኩል በአፈር ውስጥ ያለውን እርጥበት በማድረቅ መሬቱ ይበልጥ እንዲጠቀጠቅና እንዲሰምጥ እያደረገው ይገኛል። አራተኛ፣ ባንኮክ ታይላንድ። በታይላንድ ዋና ከተማ ባንኮክ ውስጥ የሚኖረው የህዝብ ቁጥር እስከ 16 ሚሊዮን እንደሚደርስ ይገመታል። ባንኮክ በማዕከላዊ ታይላንድ በቻኦ ፍራያ ወንዝ ደለል ላይ ትገኛለች። ከተማዋ በስተ ደቡብ በኩል በግምት 40 ኪሎ ሜትር ርቀት ከሚገኘው ከታይላንድ ባህረ ሰላጤ በስተ ሰሜን በኩል የምትገኝ በመሆኗ ዝቅተኛና ጠፍጣፋ መልክዓ ምድሯ ለወቅታዊ የሞንሱን ጎርፍና ለባህረ ጠለል መጨመር እጅግ ተጋላጭ ያደርጋታል። ባንኮክ የተገነባችው በቀላሉ ሊጨመር በሚችል የባህር ደለል ጭቃ ማሪን ክሌይ ላይ ሲሆን
ከባህር ጠለል ጥቂት ጫማዎች ከፍ ብላ ብቻ ነው የምትገኘው። የከተማዋ ከባድ ክብደትና የማያቋርጥ የከርሰ ምድር ውሃ ቁፋሮ ከተማዋን እንድትሰምጥ ምክንያት እየሆናት ይገኛል። በተመሳሳይ ጊዜ የታይላንድ ባህረ ሰላጤ ውሃ እየጨመረ ነው። ግምቶች እንደሚያሳዩት በአስቸኳይ ጠንካራ መዋቅራዊ መከላከያ ካልተገነቡ በሚቀጥሉት 10 ዓመታት ውስጥ የከተማዋ ውጫዊ የባህር ዳርቻ ቀለበቶች በከፊል ወይም ሙሉ በሙሉ በውሃ ሊዋጡ ይችላሉ። አምስተኛ ቲምቡክቱ ማሊ። ቲምቡክቱ በምዕራብ አፍሪካዊቷ ሀገር ማሊ ውስጥ በሳሐራ በረሃ ደቡባዊ ጫፍ ከኒጀር ወንዝ በስተሰሜን በግምት 13 ኪሎ ሜትር ርቀት ላይ ትገኛለች። ከተማዋ የምዕራብ አፍሪካን የወንዝ መስመሮች ከጥንታዊው የሳሐራ የንግድ መስመሮች ጋር የሚያገናኝ ታሪካዊ መግቢያ በር ሆና ታገለግላለች። በውሃ ስጋት ውስጥ ካሉ ሌሎች ከተሞች በተቃራኒ ቲምቡክቱ በተቃራኒው ችግር ማለትም በበረሃማ ምክንያት ልትጠፋ ተቃርባለች። በሳሐራ በረሃ በደቡባዊ ጫፍ ላይ በምትገኘው ይህች ታሪካዊ ከተማ በየጊዜው ወደ ከተማዋ ዳርቻዎች የሚቃረቡ ተንቀሳቃሽ የአሸዋ ክምሮች ጥንታዊ የጭቃ ጡብ መስጂዶች እና የመኖሪያ ሰፈሮችን በመሸፈን ስጋት ላይ ጥለዋታል። በክልሉ እየጨመረ የመጣው ሙቀትና ተደጋጋሚ ድርቅ አፈሩ እንዲደርቅ በማድረግ ለም የነበረውን መሬት ወደ በረሃነት እየቀየረው ይገኛል። እነዚህ ችግሮች መፍትሄ ካልተበጀላቸው ከተማዋ በቅርብ ዓመታት ውስጥ በአሸዋ የተሸፈነ ምድረ በዳ ሆና ልናገኛት እንችላለን። ስድስተኛ አሌክሳንድሪያ ግብፅ። አሌክሳንድሪያ በሰሜናዊ ግብፅ በሜዲተራኒያን ባህር ዳርቻ የምትገኝ ሲሆን በናይል ወንዝ ደለል ምዕራባዊ ጫፍ ላይ በባህር ዳርቻው ወደ 32 ኪሎ ሜትር ገደማ ተዘርግታለች። የግብፅ ዋነኛ የወደብ ከተማ እንደመሆኗ መጠን የሀገሪቱ ከፍተኛ የወጪና የገቢ ንግድ የምታስተናግደው ወሳኝ የንግድና የኢንዱስትሪ ማዕከል ነች። አሌክሳንድሪያ ከጊዜ ወደ ጊዜ እየጨመረ ለመጣው የሜዲተራኒያን ባህር ውሃ እጅግ ተጋላጭ ናት። በሚሊዮን የሚቆጠር ቶን የሚመዝኑ የኢንዱስትሪና የግብርና መሠረተ ልማቶች በባህር ዳርቻዎቿ ላይ ተጨናንቀው ይገኛሉ። የባህር ጠለል እየጨመረ ሲሄድ ከባህር ወደ ምድር የሚገባው የጨው ውሃ የአካባቢውን የእርሻ መሬቶችን የሚመርስ ሲሆን ብርቱ የክረምት አውሎ ንፋሶች ደግሞ የታሪካዊቷን ከተማ የባህር ዳርቻዎችና የመሠረት ግንቦች ቀስ በቀስ እየሸረሸሯቸው ይገኛሉ። ሰባተኛ ዳካ ባንግላዴሽ። የባንግላዴሽ ዋና ከተማ የሆነችው ዳካ በማዕከላዊ ባንግላዴሽ በቡሪንጋ ወንዝ ምስራቃዊ ዳርቻ ላይ የምትገኝ ሲሆን ከተማዋ በዓለም ላይ ካሉት ትላልቅና ለም ከሆኑ የወንዝ ደለል ስርዓቶች አንዱ በሆነው በጋንጅስ ብራህምፑትራ ደለል የታችኛው ክፍል ላይ የምትገኝ ሲሆን ከባህር ጠለል ጥቂት ሜትሮች ብቻ ከፍ ብላ ነው የምትገኘው። ዳካ ፈጣን የህዝብ ቁጥር መጨመርና የመልክዓ ምድራዊ ተጋላጭነት አስከፊ ጥምረት እያስተናገደች ትገኛለች። ከባህር ጠለል ጥቂት ከፍ ብሎ በትልቅ የወንዝ ደለል መረብ ላይ የምትገኘው ይህች ከተማ አስከፊ የሞንዙን ወቅቶች ጎርፍና እየሰፋ የመጣው የህዝብ ቁጥር ለመደገፍ ከመጠን በላይ የከርሰ ምድር ውሃ አውጥታ በመጠቀሟ ምክንያት አስደንጋጭ የሆነ የመሬት መስጠም አደጋ እየተጋፈጠች ትገኛለች። ውድ ቻናሌ ቤተሰቦች ለዛሬ ያዝነው ዝግጅት ይህን ይመስላል። ሰብስክራይብ በማድረግ እንድታበረታቱን፣ ላይክ በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ እንዲሁም የደውል ምልክቷን በመንካት እንደዚህ ያሉ ዝግጅቶች እዚህ ቻናል ላይ ሲጫኑ በፍጥነት እንዲደርሷችሁ ማድረግ ትችላላችሁ። እናመሰግናለን።